የአርቲስቷን ትዳር ምን አገኘባት? ልጅነቴ እያለች የምትሳሳላቸው ልጆቿን ያፈራችበት የአርቲስቷ ትዳር ፍጻሜው አሳዛኝ ሆኗል። እግዚአብሔር ከሰጠኝ ከፈቀደ 6 ልጅ ምኞት። ይህ 6 ልጆችን ለመውለድ የተመኘችበት ትዳር በ2 ልጆች ፍሬ ማክተሙ አሳዛኝ ሆኗል። ያሳዝነኛል። ተወዳጁ አርቲስት ባዩሽ ከበደ ወይም ሚጡ ከ2 ልጆቿ አባት ጋር በእውነት ተለያየች? ጤና ይስጥልን የምንወዳችሁ፣ ሰሞኑን በማህበራዊ ሚዲያው ስለ ተወዳጇና ታታሪዋ ተዋናይት ባዩሽ ከበደ ወይም ሚጡ ስለ ትዳሯ መፍረስ ብዙ እየተወራ ነው። ከዶክተሩ ባሏ ጋር በፍቅራቸው ጅማሬ በርካታ ፎቶዎችን አብረው መነሳት ያዘወትሩ የነበሩት ጥንዶቹ በድንገት ለምን አብረው መታየት አቆሙ? በ20 ዓመቷ ያገባችበት ሚስጥርና ከትዳሯ ጀርባ የተደበቀውን ሀቅ እንዲሁም ስለሚጡ ያልተሰሙ ጉዳዮችን በዚህ ቪዲዮ በዝርዝር እናወጋችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ነገ ላይ 40 እና 50 ሚሊዮን የሚያወጡ አፓርትመንቶችን ዛሬ ላይ በታላቅ ቅናሽ ይግዙ። ቴምር ፕሮፐርቲስ ሳር ቤት አደባባይ አዳምስ ፓቪሊዮን አጠገብ አይን የሆነ ቦታ ላይ ባለ 1 መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር ያገኛሉ። በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ውስን ቤቶች ብቻ ስለቀሩን ፈጥኖ በ0979 440044 አሊያም በ0939 44 0044 ላይ ይደውሉ። በኢትዮጵያ የፊልም ኢንዱስትሪ ውስጥ በተሰጧቸውና ትጋታቸው ስማቸው በጉል ከሚነሳ ጠንካራ የሴት ባለሙያዎች መካከል አርቲስት ባዩሽ ከበደ ወይም ሚጡ በቅድሚያ ትገኝበታለች። የጥበብ ዓለም ብዙውን ጊዜ ራስን ማጉላት እዩኝ ማለትና የህዝቡን ትኩረት በከንቱ ማሳደድን የሚያስቀድም ቢመስልም ባዩሽ ግን ከዚህ በተለየ የተረጋጋ የሰከነና ሚዛናዊ ስብዕናን የተላበሰች ስኬታማ ሰው ናት። በለጋ ዕድሜ የተሸከመችው የትዳርና የእናትነት ኃላፊነት እንዲሁም በትምህርትና በንግድ ያስመዘገበቻቸው ድሎች ለብዙዎች በተለይም ለወጣት ሴቶች ትልቅ አርአያ መሆን የሚያስችላት ነው። በአርቲስቶቹ መንደር አልበረከት ያለው ትዳር ይህችን ገራገር ተዋናይት ይነካታል ብሎ ያሰበ አንድም ሰው አለመኖሩ ግን የአርቲስቷን ትዳር ከመፍረስ አልታደገውም። ባዩሽ ለብዙ አርቲስቶች ምቾታቸው፣ ወዳጃቸውና አክባሪያቸው ስለመሆኗ መስካሪዎቿ ብዙ ናቸው። ሰው መውደድ የማይከብዳትና ሳቅ ከገጹ የማይታጣት ባዩሽ ጓደኝነትን ለረጅም ዓመታት መጠበቅ እንደምትችል ለማወቅ ከነጻነት ወርቅነህ ጋር ለዘመናት የቆየ ወዳጅነታቸውን ማስተዋል በቂ ነበረም። በትዳር 2 ልጆችን በጋራ ካፈሩት ከልጅነት እጮኛዋ ጋር ግን በአንድ ጣራ እየኖሩ ዘመናት እንዲነግዱ አልተፈቀደም። ምክንያቱ ምን ይሆን የሚለውን ጠለቅ ብለን ስንዳስሰው ወደ ባዩሽ ከበደ ልጅነት ይወስደናል። የባዩሽ ከበደ የጥበብ ፍቅር የጀመረው ገና በአንደኛ ደረጃ ትምህርት ቤት ቆይታዋ ነበር። በወቅቱ በትምህርት ቤት በሚዘጋጁ ልዩ የኪነ ጥበብ መድረኮች ላይ ግጥሞችን በመጻፍ አጫጭር ድራማዎችን በማዘጋጀትና በተዋናይነት በመሳተፍ የጥበብ ጥማቷን ማሳየት ጀምራ ነበር። ከኩዮቿ በተለየ መልኩ ገና በለጋ ዕድሜዋ ወደ ንባብ ዓለም የገባች ሲሆን ይህ የንባብ ልምዷ ኋላ ለምትጽፋቸው ድንቅ ድርሰቶች መሰረት ሆኗታል። እድሜዋ 15 ዓመት ሲሞላ በውስጧ እየገነፈለ የመጣውን የጥበብ ፍላጎት ወደ ላቀ ደረጃ ለማሸጋገር ወሰነች። በወቅቱ ራሷ የጻፈችውን ሙሉ የፊልም ስክሪፕት በመያዝ በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ ስምና ተጽዕኖ ወደ ነበረው ወደ አንጋፋው አርቲስት ሰራዊት ፍቅሬ ለመሄድ ደፈረች። እናንቺ ሰራዊት ምቲንግ ጋይ ሰራዊት ምናምን ብለሽ ሰራዊት ፍቅሬም የዚችን ታዳጊ ልጅ እምቅ አቅም በመረዳት ያመጣችውን ስክሪፕት በስርዓቱ እንዴት መጻፍና መቅረጽ እንዳለባት በስርዓቱ አስተማራትም፣ አበረታታትም። ባዩሽ ዛሬ ላይ ለደረሰችበት ማንኛውም የሙያና ህይወት ስኬት የመንገዱ መጀመሪያና ዋናው መሰረት አርቲስት ሰራዊት ፍቅሬ እንደሆነ በልዩ አክብሮትና በኩራት በተለያዩ ቃለ መጠይቆቿ ላይ በተደጋጋሚ ትመሰክራለች። ባዩሽ ያደገችው ከእናቷና ከ2 ወንድሞቿ ጋር ነው። እናቷ ለህልሟ መሳካት የከፈሉትን መስዋዕትነት ሁልጊዜ በታላቅ አክብሮት ታነሳዋለች። በመሆኑም እናቷ ለሷ ካላቸው ልዩ ፍቅር ባሻገር ባዩሽ ለእናቷ ያላት ቦታ እጅግ የላቀ ነው። በአንድ ወቅት ስለ እናቷ ስትናገር እናቷ ለሷ ብዙ እንደደከሙና ብዙ መስዋዕትነትም እንደከፈሉ እንዲሁም ግጥም ለመጻፍ እንደማትቸገር ነገር ግን ስለ እናቷና ስለ ሀገሯ ለመጻፍ ስትነሳ ቃላት እንደሚከዷት ትናገራለች። እናቴ በጣም ብዙ ነገር ናት። መደበቂያዬ ነች፣ ገመናዬ ነች። የሚገርመው ነገር ባዩሽ ስለ እናቷ ይህንን ያህል በተደጋጋሚና በይፋ ብታወራም ስለ አባቷ ግን በአደባባይም ሆነ በግል ቃለ መጠይቆቿ ላይ አንስታ አታውቅም። ይህ የአባቷ ጉዳይም በባዩሽ ሕይወት ውስጥ በጥንቃቄ የተዘጋ ሚስጥራዊ ምዕራፍ ሆኖም እስከዛሬ ዘልቋል።
ባዩሽ ገና የ10ኛ ክፍል ተማሪ ያለች ነበር የመጀመሪያ ፊልሟን የሰራችው። ይህ ፊልም በራሷ ድርሰትና ዝግጅት የተሰራ ሲሆን በወቅቱ ፊልሙን ሰርቶ ለማጠናቀቅ የሚያስፈልገውን ከፍተኛ የገንዘብ ወጪ ሙሉ በሙሉ የሸፈኑላት ወላጅ እናቷ ነበሩ። እናቷ ብቸኛ ሴት ልጇ ህልሟን እውን እንድታደርግና በራሷ እንድትቆም ያደረጉት ይህ የገንዘብና የሞራል ድጋፍ ባዩሽ ገና በልጅነቷ የፊልም ባለቤትና አዘጋጅ እንድትሆን በር ከፍቶላታል። ባዩሽ የሁለተኛ ደረጃ ትምህርቷን አጠናቃ ወደ ዩኒቨርሲቲ ለመግባት በዝግጅት ላይ በነበረችበት ወቅት በድንገት በህይወቷ ውስጥ ያልታሰበ ትልቅ ክስተት ተፈጠረም። ያቺ አንድ ፍሬ ልጅ እርጉዝ መሆኗን አወቀችም። በዚህ ምክንያት የነበራትን ዩኒቨርሲቲ የመግባት እቅድ ለማቋረጥ ተገደደችም። ይልቁንም በባህላዊ መንገድ ሽምግልና ተልኮ ወደ ጋብቻ ህይወት በይፋ ገባችም። ገና በወጣትነት እድሜ የትዳርን ከባድ ኃላፊነት መሸከም፣ የቤት እመቤት መሆንና በተመሳሳይ ሰዓት የእናትነትን ሚና መወጣት እጅግ ፈታኝ እንደነበር ባዩሽ አትሸሽግም። በዚህ ጋብቻዋም ናታኒም ገብረህይወትና አቢካም ገብረህይወት የተባሉ ሁለት ወንድ ልጆችን አፍርታለችም። በአሁኑ ወቅት የመጀመሪያ ልጇ የ14 ዓመት፣ ሁለተኛ ልጇ ደግሞ የ10 ዓመት ታዳጊዎች ሆነዋል። ባዩሽ ገና በልጅነቷ በትዳርና በእናትነት የህይወት ጉዞ ላይ ማለፏን እንደ ትልቅ የህይወት ትምህርት ቤት እንደምታየው በተደጋጋሚ ትናገራለች። በመውለዷና በማግባቷ በፍጹም እንደማትቆጭም ሁሉም ነገር በፈጣሪ ፍቃድና ሰዓት የሆነ እንደሆነና የገጠሟትን ፈተናዎች በጸጋ እንደተቀበለቻቸውም አልሸሸገችም። ብዙ ሴቶች በትዳርና በእናትነት ምክንያት የነበራቸውን የትምህርትና የሙያ ህልም ሙሉ በሙሉ ትተው ሲቀሩ ይታያል። ባዩሽ ግን ከነዚህ ተርታ አልተሰለፈችም። ልጆቿን በተወሰነ መልኩ ካሳደገች በኋላ የትምህርት ጥማቷን ለማርካት በከፍተኛ ቁጭትና ተነሳሽነት ወደ ትምህርት ገበታዋ ተመልሳለች። የጊዜ አጠቃቀሟን በማስተካከል የቤትና የልጆች ኃላፊነቷን እየተወጣች ሌሊቱን ለጥናት በመጠቀም የመጀመሪያ ዲግሪዋን በማርኬቲንግ አጠናቀቀች። በዚህ ብቻ ሳትወሰን የእውቀት አድማሷን ይበልጥ በማስፋት የማስተርስ ዲግሪዋን በቢዝነስ አድሚኒስትሬሽን ማግኘት ችላለች። ባዩሽ ከበደ በአሁኑ ወቅት ከ16 በላይ በሚሆኑ የሀገር ውስጥ ፊልሞችና ተከታታይ የቴሌቪዥን ድራማዎች ላይ በድርሰት በአዘጋጅነትና በትወና በቀጥታ ተሳትፎ አድርጋለች። አልፎም የራሷ የሆነ ከፍተኛ የቴክኖሎጂና የባለሙያ አቅም ያለው የፊልም ፕሮዳክሽን ድርጅት የመሰረተችም ሲሆን በዚህ ድርጅት አማካኝነት ከፍተኛ በጀት የሚጠይቁ የፊልም ስራዎችንና የንግድ ማስታወቂያዎችን በከፍተኛ ጥራት ሰርታለች። በኢትዮጵያ የቴሌቪዥን ታሪክ ውስጥ እጅግ ስኬታማና ተወዳጅ ከነበሩት ድራማዎች መካከል ዳና የተሰኘው ተከታታይ ድራማ በሷ ድርጅት ስር ከተሰሩ ድራማዎች መካከል ተጠቃሽ ነው። ይህ በሚሊዮን የሚቆጠሩ ተመልካቾች በየሳምንቱ በናፍቆት ይጠብቁት የነበረው ድራማ ሙሉ በሙሉ በባዩሽ ከበደ ፕሮዳክሽን የተሰራና በኢንዱስትሪ ውስጥ ከፍተኛ ገንዘብ የተንቀሳቀሰበት ግዙፍ ስራዋ ነው። ባዩሽ በአሁኑ ሰዓት የተደላደለና የቅንጦት ህይወትን የምትመራ ሲሆን በባህሪዋም እጅግ በጣም ደግ፣ ትሁትና ሰው አክባሪ እንደሆነች ጓደኞቿ ይመሰክሩላታል። ሆኖም ግን የብዙ ታዋቂ ሰዎችን ትዳር እያፈረሰ ያለው ማህበራዊ ቀውስ የሷንም ቤት ሳይነካው አላለፈም። በአሁኑ ወቅት የወጡ መረጃዎች እንደሚያሳዩት ከሕክምና ባለሙያ ባለቤቷ ጋር መለያየቷን በአደባባይ በይፋ ባትናገርም አብረው እንዳልሆኑ የሚያሳዩ በርካታ ፍንጮችን ግን ስትሰጥ ቆይታለች። ባዩሽ በየትኞቹም የቅርብ ጊዜ ቃለ መጠይቆቿ ላይ ስለ ባለቤቷ አንስታ አታውቅም። በተጨማሪም ለረጅም ጊዜ ስታደርገው የነበረውን የጋብቻ ቀለበቷ ከጣቷ ላይ ውሎ ካደረ ዓመታት ተቆጥረዋል። ይህ ሁኔታ በትዳራቸው መካከል መለያየት መፈጠሩን የሚጠቁም የመጀመሪያው ምልክት ነው። የፍቻቸውን ነገር ይበልጥ ያጠናክረው ደግሞ የማስተርስ ዲግሪዋን በተቀበለችበት የምረቃ ቀን በማህበራዊ ገጿ ላይ ያሰፈረችው የምስጋና ጽሑፍ አንዱ ነው። በዚህ ጽሑፍም ባዩሽ ቤተሰቦቿን፣ ልጆቿን፣ ጓደኞቿን፣ አብረዋት የተማሩትን ተመራቂዎችና ያስተማሯትን መምህራን ሁሉ ስታመሰግን በዚህ ምስጋና መልእክት ውስጥ በህይወቷና በትምህርቷ ውስጥ ትልቅ ድጋፍ ሊያደርግላት የሚገባውን ባለቤቷን ጨርሷ ለመጥቀሷ በትዳር ህይወቷ መለያየት መኖሩንና አሁን ላይ ልጆቿን ብቻዋን እያሳደገች ያለች ጠንካራ እናት መሆኗን ብዙዎች እርግጠኛ እንዲሆኑ ምክንያት ሆኗቸዋል። በተጨማሪም ባዩሽ በፖድካስቷ ላይ የምታቀርባቸው እንግዶች በትዳር ውስጥ ስላሳለፉት መከራ ሲናገሩ እሷም ያንን ስቃይ በጥልቀት እንደምትረዳውና ስሜታቸውን በደንብ እንደምትጋራ በግልጽ
መናገሯ ሌላኛው ለፍቺ ወሬ መነሳት ምክንያት ነው። ይህ ጥርጣሬ ይበልጥ እውነተኛ እንደሆነ እንዲታሰብ ያደረገው ምክንያት ደግሞ ባዩሽ ገና ወደ ዩኒቨርሲቲ ልትገባ ስትል በሁኔታዎች አስገዳጅነትና በለጋ ዕድሜዋ የጀመረችው ትዳር አሁን ከደረሰችበት የማንነት ማማ ጋር አልጣጣም ብሎ ሊሆን እንደሚችል ይወራል። ያኔ ምርጫዋ ባልነበረው ትዳር ውስጥ ተወስና ከመቅረት ይልቅ በትምህርት ማስተርሷን ይዛ በራሷ ጥረት ስኬታማ የቢዝነስ ሴትና የኢኮኖሚ ነጻነት ባለቤት መሆን ስትችል የምርጫ መስፈርቷና አመለካከቷ ሙሉ በሙሉ መቀየሩ አይቀሬ እንደሆነ የሚያነሱ ብዙዎች ናቸው። ባዩሽ ከለጋ የልጅነት ዕድሜዋ ጀምሮ እስካሁን የደረሰችበት የስኬት ማማ ድረስ ያሳለፈችው ሕይወት በፈተናዎችና በስኬቶች የተሞላ ነው። ማግባት፣ መውለድና የቤተሰብ ኃላፊነት መሸከም የአንድን ሰው የትምህርትና የሙያ ጉዞ ሊያቆሙት እንደማይችሉ በተግባር ያሳየች ድንቅ ሴትም ነችም። በፊልም ድርሰትና በንግድ ስራ ውስጥ ያሳየችው የላቀ ብቃት እንዲሁም ካጋጠሟት የግል ሕይወት ውጣ ውረዶች ጀርባ ያላት የጸናና የተረጋጋ ስብዕና ባዩሽ ከበደን ከተወዳጅ የሀገራችን እንስት አርቲስቶች ቀዳሚ ያደርጋታል። የምንወዳችሁ ተመልካቾቻችን ለዛሬ ያዝንላችሁ ጥንቅር ይህን ይመስል ነበረ። ቪዲዮአችን እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋናዬን ጀባ እያልኳችሁ ቪዲዮውን እንደወደዳችሁትና በአርቲስቱ የትዳር ሁኔታ ልባችሁ እንደተሰበረ ምንም ጥርጥር የለንም። ስለዚህ የቪዲዮ ለበርካቶች ደርስ ዘንድ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ ማህበራዊና የመዝናኛ ወሬዎች በየቀኑ በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።